الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد ዛሬ ከምናያቸው ጥያቄዎች አንዲት ሴት በሐይድ ጊዜ ፀጉሯን ማበጠር አትችልም፣ እንዲሁም የለበሰችውን ልብስ ደግማ ከታጠበች በኋላ መልበስ አይቻልም ይላሉ። ይህ እንዴት ይታያል? ይላሉ ነው በይላሉ ለፍት አላህና መልእክተኛው አላሉ። አላህና መልእክተኛው አላሉም፣ አላዋቂዎች ይላሉ። ልብሱ እስካልተነጀሰ ድረስ መልበሱ ችግር የለው። ሐይድ ላይ ሆና እስካልተነጀሰ መነጀሱን ታውቃለች፣ ትተዋለች። ካልተነጀሰሳ ችግር የለው። ሴቶችን አማክሯቸው ለማለት መሰለኝ። ነገር ግን ኻልፏቸው የሚል ሐዲስ አለ ወይ ይላል። እንደ ሐዲስ ተብሎም ይወራል። ነገር ግን እነ ኢማም ሸውካኒ አሰኻዊ ሌሎችም ضعيف እንደሆነ ተናግሯል። በአንዳንዶች ከضعيፍም አልፎ መውዱዕ ነው ብላ ነብዩ ላይ የተቀጠፈ ነው። ነብዩ ላይ የተቀጠፈ ነው። ضعيف ነው አንድ ነገር ነው። እንደ ሁኔታው ተጣርቶ ሊሰራበት ይችላል ማለት ሊሆን ይችላል፣ ግን አይደለም። ከዛም አልፎ ይሄ ቅጥፈት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን አማክሯቸው ከዛም ካልፏቸው። ነብዩ ቃቃጫታ ይቻላል። ለምን አማክራት ብለዋል፣ ከዛ ለምን ካልፋት ብለዋል። ቡኻሪ ሙስሊም ከዘገቡት ባለፉት በተደጋጋሚ ካነሳ ነው ሐዲስ ጋር ይጋጫል። ነብዩ ኡሙ ሰለማ ጋር ሄደው ሹራ አድርገው የእሳቸውን ሐሳብ ይዘው ወጥተው ፀጉራቸውን ተላቸው፣ ግመሎቻቸውን አረዱ። ነብይ ንግግርና ተግባራቸው በዚህ ልክ እኮ አይጋጭም፣ አይጣረስም፣ ተቃራኒ ነገር አያደርጉም። አማክሯቸው ከዛም ካልፏቸው። ወሻዊርሁም ፊል አምሪ ሴትንም ያካትታል። ወሻዊርሁም ፊል አምሪ ይሄ እስላም ላይ ተለጥፈው እስላም ሴትን ይበድላል፣ ሴትን ያጣጥላል የሚሉ ሰዎች አንድ የእጅ ስራ ነው እነሱ ያስገቡት ነው። መውዱዕ ነው በሚለው ከሄደ በተለይ መሰረተ ቢስ የሆነ ቅጥፈት ነው። ነብይን አልተናገሩ ከሌሎች ጥቅል የእስላም መርሆች ጋር ሴትን የሚያከብሩ ሐዲሶች ጋር ንሱሶች ጋር ይጋጫል። እናቴ ቶሎ በመውለዷ በጣም የተጎዳች ነው። ብዙ ጊዜ ትታመማለች። ለዚህ ሲባል ለወሊድ መከላከያ መውሰድ እንዴት ይታያል? የጤና ባለሙያ አማክረው ባል ከፈቀደ ለሁሌ ሳይሆን ለተወሰነ ጊዜ ከሆነ ችግር የለም። ኩና ናዕዚሉ ወልቁርአኑ የንዚሉ ወለው ካነ መንሂያን ዐንሁ ለነሃና ዐንሁ አልቁርአን ብላ ሰሓቦች አዝል ማድረግ ፈልገው ነበር። የዘር ፈሳሻቸው ማህፀን ላይ እንዳይፈስ ማድረግ ፈልገው ነበር። ነብዩ ሰለላሁ ዐለይሂ ወሰለም አላህ የከተበው አይቀርም ነው ያሏቸው። ሰሓቦች ግን እኛ እናደርግ ነበር፣ አዝልን የዘር ፈሳሽ ማህፀን ላይ እንዳይፈስ እናደርግ ነበር፣ ቢከለከል ቁርአን ይከለክለን ነበር ብላ ከዚህ መነሳት በበቂ ዓላማ ድህነት ተፈርቶ ሳይሆን ጭራሽ መውለድ አያስፈልግም ብሎ የኡማውን ቁጥር መቀነስ በሚያስከትል መልኩ ሳይሆን ለተወሰነ ጊዜ አንድ መስፈርት ለሁሌ ወሊድን ማቋረጥ ወይም ደግሞ ካፊሮች እንደሚሉት የቤተሰብ ምጣኔ ተብሎ ይሄ አይቻልም። ድህነት ፈርቶ ከሆነ አይቻልም። ከዛ ውጪ በቂ ምክንያት ካለ እናት ከታመመች በጊዜያዊነት ከሆነ የጤና ባለሙያን አማክሮ የትዳር አጋር ጋር ተስማምቶ ማድረግ ይቻላል። ያለ ኒካህ የተወለደ ልጅ እንዴት ነው የሚጠራው? በአሁኑ ሰዓት እየተደረገ ያለው እንደ ሐላል አባት ተደርጎ በአባቱ ነው ብሎ ይጠሩታል። አባቱ ነው ብሎ ይጠሩታል። አብሮ ያድጋል፣ ይኖራል፣ ይዳራል። እንዴት ይታያል? ያወርሱታል፣ ውርስም ያወርሱታል። ከኒካህ በፊት የተረገዘ ልጅ ሳይወለድ ኒካህ አስረው ይኖራሉ። ሲወልድም አኺሪ ረጅም ሐሳቡ መልእክቱ አንድ ብቻ የሆነ ጥያቄ ነው። አኩል ሐል ይሄ በዘመናችን እጅግ በጣም እየተስፋፋ ያለ የሚያሳዝን የአላህን በላ ሊያመጣ የሚችል ጥፋት፣ ስህተት ውጤት። በተደጋጋሚ በርካታ አባቶች የዲን የሚጨነቁ ሰዎች በግልሉ መጥተው አናግረውኛል። በዚህ ዙሪያ መቼ ነው ኹጥባ የሚደረገው? ያ ብዙ ጊዜ ኒካህ ልናስር ሄደን ለሽምግልና ሄደን እነሱ ተስማምተው ጨርሰዋል፣ በፍቅር 2 ዓመት ተሳልፈዋል፣ 3 ዓመት ተሳልፈዋል ይሉናል። በእስላም እንዲህ ነገር አለው ይላሉ ብዙ አባቶች። ፈትዋ የሚጠይቁ ሰዎችን በየጊዜው ከምንሰማቸው ነገሮች አንዱ ይሄ ተዳር ተጫስተን ነበረ ግን ከኒካህ በፊት ተሳሳተን ይላል። አንዳንዶች ደግሞ ኻቲማቸው ሲበላሽ ሰርጉ እሁድ ሆኖ ጁማ ቃል ይገዙ አብረው ይወጣሉ። ሶስተኛቸው ሸይጣን ይሆናል። 2 ቀን ሲቀራቸው 1 ቀን ሲቀራቸው ይነጀሳል።
ነሰላህ ሰላም አለይሂ አንዳንድ ደዩት የሆነ አባት አለ ልጁን ከጮኛ ዋጋ የፈለግሽበት ሂጂ ብሎ ይፈቅዳል። ደግነት ይመስላቸዋል፣ ስልጣኔ ይመስላቸዋል። ፋራነት ይሄን ሞኝነት ይሄን መሰልጠን ሳይሆን መሰይጠን ነው። ከኒካህ በፊት ግንኙነት ሐራም ነው፣ ዚና ነው፣ ምንም ለውጥ የለውም። ከኒካህ በፊት ከጮኛ ጋር ግንኙነት ማድረግ ዚና ነው፣ ምንም ለውጥ የለውም። ኒካሁ ሲታሰር ብቻ ነው ዚናነቱ የሚቀር። ስለዚህ አባቶች አላህን ሊፈሩ፣ እናቶች አላህን ሊፈሩ፣ ወጣቶችም አላህን ሊፈሩ ይገባል። ዝሙት ነውር ነው፣ ውርደትም ጽያፍ ተግባር ነው፣ ቆሻሻ ተግባር ከሩቁ ሊርቁት ይገባል። በተለይ ወደ ትዳር የሚገባ ሰው የትዳር ግንኙነቱን በሐራም ሊጀምረው አይገባም። ከዛ በኋላ እንዴት ደስተኛ ሆኖ ይኖራል ሙእሚን? ሐራም ግንኙነት ላይ የተጀመረ ትዳር ውስጥ ገብቶ ወንጀሉ የመጣ እሱን አይበጠብጠው፣ አላህን አይፈራ። ሌሎች ወንጀሎች እንደው ዝሙት አንፃር ሲታዩ አጥራቸው ቀለል ያለ ነው ሊባል ይችላል፣ በድንገት ሊደረጉ ይችላል። ዝሙት እኮ ብዙ አጥሮች ተሰብሮ የሚደረግ አፈአሚኑ መክረላህ ወላ ያእመኑ መክረላህ ኢላ አልቀውሙል ኻሲሩን። ዝሙት ብዙ በር አለው፣ በድንገት አይሆንም። ያን ሁሉ በር ሰባብሮ የሚሄድ ሰው የዝሙት ጭቃ ውስጥ የሚገባ ሰው አላህ እዛው ጸጥ ሊያደርገኝ ይችላል ብሎ እንዴት አይፈራም? አሁን የተጠየቀ ያለው ስለ ልጁ ነው። ነገር ግን መሰረቱ መጀመሪያ መስተካከል አለበት። የዝሙትን ሐራምነት፣ ቆሻሻነት፣ አስጸያፊነት ካወቀን ይሄ ነገር ይቀረፋል። ዝሙት የሚለውን ያልተረዱ ሰዎች እንዳሉ ነው አህዋሎች የሚያሳዩት። ዝሙት አስገድዶ መድፈር ብቻ ነው፣ ተደብቆ መስራት ብቻ ነው ብለው ነው የሚያስቡት። ኒካህ ሳይታሰር የሚደረግ ግንኙነት ሁሉ ዝሙት፣ ብልግና ነው። ሙእሚን ከዚህ መራቅ አለበት። ያለ ኒካህ የተወለደ ልጅ በአባቱ አይጠራም፣ በእናቱ ነው የሚጠራው። ትንሽ እሱን ሞራል ለመጠበቅ ካስፈለገም በእናቱ አባት ጥራው፣ ኢብኑ አብደላህ በለው እንጂ በሐራም የዘር ፈሳሽ የተፈጠረ ጽንስ ልጅ በአባቱ አይጠራም፣ አይወርስም። ስለዚህ በእንዲህ አይነቱ ነገር እየተበከለን የአላህን ቁጣ ልናመጣ አይገባም። ዚና ከሙስሊም አይጠበቅም። ዑፉ ተዑፉ ኒሳኡኩም ፊልመሕረም ወተጀነቡ ማ ላ የሊቁ ቢልሙስሊም ብለዋል ኢማሙ ሻፊዒ። ኧረ ሴቶቻችሁን ጠብቁ፣ ክብራችሁን ጠብቁ፣ ከሙስሊም ማይጠበቅን ነገር ራቁ። ዝሙት ብድር ነው፣ የሚከፈለው ከአንተው ቤት ነው። ሰው ቤት ሄዶ በ1000 ብር ዝሙት የሰራ እሱ ቤት ውስጥ በ25 ሳንቲም ዝሙት ይሰራል። የሰው ቤት ያንኳኳ የእሱ ቤት ይበረገዳል ተብሎ ይሄ ትክክለኛ ያልሆነ ዝምድና ነው። የዝሙት ልጅ ግንኙነቱ ከእናቱና ከእናቱ ቤተሰቦች ጋር ብቻ ነው። በአባት በኩል ምንም አይነት ግንኙነት አይኖርም። ይህን በይፋ ልንመካከርበት፣ ልናስቆሙ፣ ልጆቻችንን ልንጠብቅ ይገባናል። ሐይድ ማየት የጀመርኩት በ10 ዓመቴ ነው። እስከ 13 ዓመቴ ድረስ 3 ረመዳኖችን በትክክል አልጾምኩም። ማመዛዘን የምችልበት እድሜ አልነበረም። አሁን ቀዷ ማውጣት አለብኝ? ከፋራ ሲወስድብኛል? አዎ። የዲን ህግጋትን አለማወቁ መቀጣቱን ያስቀራል እንጂ ያበላሹትን ማስተካከልን አያስቀርም። ግዴታ መሆኑን ዘግይቶ ያወቀ ሰው ያኔ በጊዜው ለምን አላደረክም ተብሎ አይቀጣም። ባለማወቅ ከሆነ ይሄን ያደረገው ያውም የሚያውቅበት እድል ካልነበረው ነው። ከተማ ውስጥ የኖሩ ዒልም በየቤቱ እየደረሰ ሳያውቅ የደረሰው ባለማወቁም ይቀጣል፣ በማጥፋቱም ይቀጣል። ነገር ግን የእውቀት እድል ስላልነበረው ጥያቄዋ እንደምትለው ማመዛዘን የምችልበት እድሜ ላይ አልነበርኩም። እንደተባለው ካልደረሱ ወላጅ ካላስተማረ ጥፋቱ የወላጅ ነው። እዚህ በዛ በጊዜው አልጾምሽም ተብሎ ከመቀጣት አለማወቁ ያድናል፣ ዑዝር ይሆናል። ነገር ግን ያበላሹትን ማስተካከል ግዴታ ነው። ዘካም እንደዚሁ ለብዙ ዓመት በእንደዚህ አይነት ንብረት ዘካ ያለ ይመስለኝ ነበረ። የ10 ዓመት የ5 ዓመት አለብኝ ነው። አውጣ። ጾም በተለያየ ምክንያት ያለው ሰው አለ፣ አውጣ። ሳታውቅ በጊዜው ማለፉ እንዳትቀጣ ያደርጋል አለማወቅ። ነገር ግን የማስተካከሉ ግዴታ አይቀርልህም። هذا الله تعالى أعلم. يتكرر ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።